ሰላም ጤና ይስጥልኝ። ካሳሁን ነኝ። የእስራኤሉ ጠቅላይ ሚኒስትር ሰይጣናዊ የቁልቁለት ጉዞ ተጀምሯል። እንግዲህ ዛሬ ፍርድ ቤት ቀርቦ ነበረ። የቀረበበትም ዋናው ምክንያት በኮራፕሽን ነው። ለዚህም ሲባል ዶናልድ ጄ ትራምፕ ፍርድ ቤቱ ይቅርታ እንዲያደርግለት የፓርደን ተማጽኖ አድርገዋል። ሌላው ነገር በሐማስ እና በእስራኤል ያለውን ጦርነት በዶናልድ ጄ ትራምፕ ኢንጌጅመንት ሙሉ ለሙሉ ተቋርጧል፣ ሰላም ሆኗል። ይህ ግን ሰላም የመጣው በሐማስ አሸናፊነት ነው፣ በሌላ አይደለም። እስራኤል እስካሁን ስትመኘ የነበረውን ጋዛን ጠቅሎ መያዝ፣ ግዛቷን ማስፋፋት ህልም ዜሮ ገብቷል ማለት ነው። ምክንያቱም ለድል እንደማያበቃትም ስላወቁ ነው ዶናልድ ጄ ትራምፕ በጉዳዩ ጣልቃ ገብተው ወደ ሰላም የመጣውና ሐማስ ወደ ቀድሞ ፖዚሽኑ የገባው። ሌላው እንግዲህ ዶናልድ ጄ ትራምፕ ይህንን ሰላም ካመጡ በኋላ ለእስራኤል የሚያደርጉትን ወደ 10 ቢሊየን ዶላር ከዚህ በኋላ ያንን እርዳታ በከፍተኛ ሁኔታ እንደሚቀንሱ አሳውቀዋል። ይሄ ደግሞ ሁለተኛው የቁልቁለት ጉዞ ነው ማለት ነው። እስራኤል ከዚህ በኋላ እንደ ፊኛ እየሟሸሸች እንደምትመጣ ላሳውቃችሁ ፈልጋለሁ። ይሄ የማይታበል ሀቅ ነው። ከዚህ በኋላ ፓለስታይን አውትሻይን እያደረገች ትመጣለች። የፓለስታይናውያን ህዝብ በራስ መተማመኑን፣ የፖለቲካ ፖዚሽኑን፣ በዓለም ላይ ያለውን ተደማጭነት እየጎመራ ነው የሚመጣው። ይሄ የኔ ፐርስፔክቲቭ ቢሆንም ፈንዳሜንታሊ በእውነት ላይ የተመረኮዘ ነገር ነው ማለት ነው። በቅርቡ በማዳጋስካር የተደረገው መፈንቅለ መንግስት በኮሎኔል ሚካኤል የተሳካው እና ነገ ኮሎኔል ሚካኤል በማዳጋስካር የማዳጋስካር ፕሬዝዳንት ሆነው ቃለ መሐላ ሊፈጽሙ ተዘጋጅተዋል። ይህንን ነገር ግን የአፍሪካ ዩኒየን እንደሚቃወም ገልጿል። በፕሪንሲፕል ደረጃ አፍሪካ ዩኒየን መፈንቅለ መንግስትን ይቃወማል። አዎ፣ ግን በዚህ ሰዓት አፍሪካ ዩኒየን አፎርድ ያደርጋሉ ለፕሪንሲፕሉ። ምክንያቱም ማዳጋስካር ውስጥ የተደረገው መፈንቅለ መንግስት በወቅቱ የነበረው ፕሬዚዳንት እና አሁን ሀገር ጥሶ የሄደው በፈረንሳይ ሄሊኮፕተር ተሳፍሮ ሀገር ጥሎ የሄደው ፕሬዚዳንት የማዳጋስካርን ህዝብ ለችግር ዳርጎት ነበር። ከወር በላይ ኤሌክትሪክ እና መብራት ሳያገኙ የኑሮ ውድነቱን በጣም ጣራ ነክቶ ያንን ለመቃወም የወጣውን ህዝብ በጥይት ነው የቆሉት። ከ2 ሰው በላይ ሞቷል። መጨረሻ ሚሊቴሪውን ይህንን ድርጊት እንዲፈጽምና የህዝቡን ተቃውሞ እንዲገታ ቢያዙትም ሚሊቴሪው ግን ከህዝቡ ጋር ሆኖ በስተመጨረሻ መፈንቅለ መንግስት አድርጎ በወቅቱ የነበረውን ፕሬዚዳንት ከስልጣን አባሮ አሁን ያ ሚሊቴሪ ጁንታ ወደ ስልጣን መጥቷል ማለት ነው። እና እንደዚህ አይነት ነገር ሲፈጸም የአፍሪካ ዩኒየን ጸጥ ብሎ መጨረሻ ላይ መፈንቅለ መንግስት ሲካሄድ መቃወሙ ፕሪንሲፕሉን አፎርድ እንዲያደርግ አያስችለውም እና እንደገና አቋሙን ቢመረምረው ጥሩ ነው። በዚህ ነገር ላይ ከአፍሪካ ዩኒየን ይልቅ ወሳኙ የማዳጋስካር ህዝብ እንደሆነ ማወቅ መቻል አለበት። የማዳጋስካር ህዝብ ለሱ የሚጠቅመውን ያውቀዋል እና በፕሪንሲፕል ደረጃ መፈንቅለ መንግስትን ስለተቃወሙ ብቻ ሁሉንም መፈንቅለ መንግስት መቃወም ብዙ የሚያስኬድ አይመስለኝም። ለዛሬ ያለኝ ሪፖርቴ ነው። አመሰግናለሁ። ኮፒ ሊንክ ሼር ማድረጋችሁን እንግዲህ እንዳትዘነጉ።